ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀምሯል። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በደቡብ ኢትዮጵያ ክልል የማርበርግ ወረርሽኝ ለመቆጣጠር አዳዲስ ክልከላዎች እየወጡ ይገኛሉ። በዛሬው ዕለት የእንቅስቃሴ ገደብ ይፋ ያደረገውን አዲስ ወረዳ በዜናችን እንመለከታለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፕሪቶሪያው ሰላም ስምምነት ግዴታ ሆኖ ሊወሰድ ይገባል ሲሉ ሞግተዋል። የአቶ ጌታቸውን ሙግት እንመለስበታለን። ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ለመውጣት የወሰነችበትን ምክንያት ይፋ አድርጋለች። ኢትዮጵያ የባህር በር እንድታገኝ ከሚያግዝ የትኛውም ስብስብ ወይንም ኃይል ሁሉ እሸሻለሁ የሚለው የኤርትራ መግለጫ መነጋገሪያ ሆኗል። ሌላኛው ትኩረታችን ነው። የኢትዮጵያ ፌዴራል መንግስት የህወሓት ንብረት በሆኑት የኤፈርት ኩባንያዎች ሂሳብ እንዳይንቀሳቀስ ማገዱ ይታወሳል። ነገር ግን በትግራይ ክልል የሚገኙት ወርቅና የብረት ማዕድናት አሁንም በህወሓት ቁጥጥር ስር ስለመውደቃቸው የተነገረ ነው። ሌላኛው የዜናችን ትኩረት ይሆናል፣ እንመለስበታለን። አዲስ አበባ የገቡት የሶማሊያው መሪ ጉዳይ እንደዚሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዲቪ ሎተሪ ላይ ያሳለፉት አስደንጋጭ ውሳኔዎች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። አዲሱን የማርበርግ ወረርሽኝ ለመቆጣጠር አዳዲስ ክልከላዎች እየወጡ ይገኛሉ። በዛሬው ዕለት በደቡብ ኢትዮጵያ ክልል የዳሰነች ወረዳ አስተዳደር በሽታውን በተመለከተ የእንቅስቃሴ ገደብ ስለማውጣቱ ይፋ ሆኗል። የማርበርግ ቫይረስ በሽታ ወረርሽኝን ለመከላከልና ለመቆጣጠር ከዛሬ ጀምሮ ተጨማሪ እገዳዎችን የተጣሉት የዳሰነች ወረዳ አስተዳደር የባለሶስት እግር ባጃጆች ከደረቅ ጭነት ውጪ የተሳፋሪ ጭነው እንዳይንቀሳቀሱ፣ እንደዚሁም የባለ ሁለት እግር ሞተር ሳይክሎችም ከአሽከርካሪ ውጪ ሁለተኛ ሰው እንዳይጭኑ ነው ያገደው። ይህንኑ ክልከላ የሚጥሱ የባጃጅና የሞተር ሳይክል አሽከርካሪዎች በነፍስ ወከፍ 5000 ብር ቅጣት እቀጣለሁ ሲል የወረዳው አስተዳደር አስጠንቅቀዋል። የዳሰነች ወረዳ አስተዳደር በተጨማሪ በወረዳው ውስጥ የሚገኙ የወንዶችና የሴቶች ጸጉር ቤቶችም ላልተወሰነ ጊዜ እንዲዘጉ ነው ውሳኔ ያሳለፈው። ወደ ዜናችን ሌላኛው ክፍል እናምራ። አቶ ጌታቸው ረዳ የፕሪቶሪያው ሰላም ስምምነት እንደ ግዴታ ሊወሰድ ይገባል ሲሉ ሞግተዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ የሚሆነው ሁለቱም ወገኖች ከሽኩቻ አውጥተው እንደ ግዴታ ሲወስዱት ብቻ ነው ብለዋል። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይንስ የለበትም የሚል ሳይሆን የትግራይን ሽግግር ማንምራ የሚል እንደሆነ ከሰሞኑ ይፋ ባደረጉት ጽሑፋቸው አሰራጭተዋል። ጌታቸው አክለውም የፕሪቶሪያው ፖለቲካ ኃይሎች አንድን የሰላም ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያክል እንደሚሸረሸር በግልጽ አሳይተው ያሉ ሲሆን የምዕራብ ትግራይ ሲል የጠሩት ወልቃይት፣ ራያ እንደዚሁም የፌዴራል መከላከያ ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱ፣ በእነዚህ ጉዳዮች ሳቢያም ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስሌት ስለመሆኑ ነው ያስታወሱት። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋም ጊዜ አስተዳደር እርሳቸው የምዕራብ ትግራይ ሲሉ የጠሩት ወልቃይት፣ ራያና የፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያው ስምምነት ድርድር ተካቶ ያልነበረው ቁልፍ ነጥቦች እንደነበሩ አስታውሰዋል። እነዚህ የድርድሩ አካል እንዳሆኑ የተደረገበት ምክንያት በእነዚህ ጉዳዮች ምክንያት ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስጋት ወይንም ስሌት መነሻ ስለመሆኑ ነው ያስታወሱት። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜ አስተዳደር በምዕራብ ትግራይ ሲሉ የጠሩት ወልቃይትና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ለማስገባት ሞክሮ እንደነበረ አቶ ጌታቸው የጠቀሱ ሲሆን ሆኖም የአንቀጽ ቢገባ ድርድሩ ይከሽፍ ነበር ብለዋል። ዜናችን እንደቀጠለ ነው። ኤርትራ ከሰሞኑ ከኢጋድ ያገለለችበትን ውሳኔ በተመለከተ ለሁለተኛ ጊዜ ዝምቷን ሰብራለች። የኤርትራ ሁለተኛው አቋም ይፋ የሆነው እንደተለመደው በማስታወቂያ ሚኒስትሯ በኩል ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷ የመነጠል አጀንዳዋና ለበይነ መንግስታት መድረኮች ያላት ጥላቻ ማሳያ ነው በማለት ላይ ይገኛሉ ሲሉ ተችተዋል። የማነ ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረምና ከዚያም ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳ ስታራመድ ኢጋድ ዝምታን መምረጡ ለኤርትራና ሌሎች ተጎጂ ሀገራት ዕዳ እንዲሆን አድርጎታል በማለት ነው የወነጀሉት። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ የሚያካሂዱት የፓርቲውን የራስን የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርገው ለማቅረብ ነው በማለትም አቶ የማነ አጣጥለዋል። ለዚህ ግቡ አንዱ ስልት ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት የማነ ገብረ መስቀል ይህ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ሲሉ በትዊተር ወይንም በኤክስ ገጻቸው ላይ ጽፈዋል። የኢትዮጵያ ፌዴራል መንግስት የህወሓት ንብረት እንደሆነ የሚነገርላቸው የኤፈርት ኩባንያዎችን የባንክ ሂሳብ እንዳይንቀሳቀስ ማገዱ ይታወሳል። ነገር ግን አሁንም ድረስ በትግራይ የሚገኙ ማዕድናት በህወሓት ቁጥጥር ስር ወድቋል ሲሉ የስምረት ፓርቲ ምክትል ሊቀመንበር ይፋ አድርገዋል። የወርቅ ማዕድኑ አሁንም በህወሓት አማካኝነት የተዘረፈ ነው፣ ድርጅቱ ዛሬም ድረስ አስደንጋጭ የገንዘብ መጠን አካብቷል ሲሉ ተናግረዋል። የዲሞክራሲያዊ ስምረት ፓርቲ ምክትል ሊቀመንበር የሆኑት ነጋ አሰፋ ከሰሞኑ አንድ ቃለ ምልልስ አድርገው ነበረ። በዚህ ቃለ ምልልሳቸው ስምረት ፓርቲ የብልጽግና ፓርቲ ተለጣፊ ነው በሚል የሚነሳውን ክስና ውንጀላ አጣጥለውታል።
ጥምረት ፓርቲ አዲስ አበባ ሆኖ መቋቋሙ የፌዴራል መንግስት ወይንም የገዢው ፓርቲ ብልጽግና አጋር ተደርጎ መወሰዱ ስህተት ነው። ምናልባትም እንደ ስህተት ሊቆጠር የሚችለው ከባዕድ ሀገር ጋር ሀገር ለመውጋት የሚደረገው የህወሓትና የኤርትራ ጽምዶ የተሰኘው ጥምረት ነው ሲሉ ተናግረዋል። በዚህ ቃለ ምልልሳቸው ህወሓት ለዘመናት ትግራይን ሲመራ የትግራይን ሀብት በቁጥጥር ስር ይዞት ነበረ። የዋላውላም ከዲያስፖራ ለመከታ በሚል የሰበሰበው መጠነ ሰፊ ሀብት ነበር። የሀብት ዛሬም ድረስ ለፕሮፓጋንዳ ስራው ግብዓት ሆኖ እያገለገለው ይገኛል ባይ ናቸው። አሁንም ድረስ ቡድኑ እንዲቀጥል ጉልበት የሆነው ፕሮፓጋንዳውና ለዚህ ስራ ማስኬጃ የሚሆነው መጠነ ሰፊውና በስልጣን ዘመኑ ያካበተው ሪሶርስ ወይንም ሀብት ነው ሲሉ ተናግረዋል። የትግራይ ወርቅም ሆነ ብረታ ብረት ማዕድናትን ያለ ከልካይ መዝብሯል ሲሉ የሚከሱት ነጋ የክልሉን ሀብት በቁጥጥር ስር በመሆኑ መደበኛም ሆነ ማህበራዊ ሚዲያውን እየገዛ ለሱ የሚጠቅመውን ፕሮፓጋንዳ እያሰራጨበት ይገኛል። ለዚህ ደግሞ መጠነ ሰፊ ገንዘብ ይመድባል ባይ ናቸው። በኢትዮጵያ በጥራቱ ከፍተኛ ነው የሚባለው የትግራይ ወርቅ አሁንም የህወሓት የግል ንብረት መስሏልም ባይ ናቸው። እንደሚታወቀው ከጥቂት ወራት በፊት የፌዴራል መንግስት የህወሓት ንብረት የሆኑትን ኤፈርት ኩባንያዎች የባንክ ሂሳብ እንዳይንቀሳቀስ ማገዱ ይታወሳል። ይህ በህወሓት ዘንድ ዳግም ከበባ በሚል የተተረጎመ ሲሆን ነዳጅን ጨምሮ አደገኛ አቀባ ተደርጎብናል ብሏል። ይህንን ጉዳይ ለመፍታትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በትናንትናው ዕለት ወደ አዲስ አበባ ለአስቸኳይ ስብሰባ መግባታቸው የሚታወቅ ነው። የሰዓቱ ዜናችን እንደቀጠለ ነው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለአንድ ቀን የስራ ጉብኝት አዲስ አበባ ይገኛሉ። ለዚህም ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን ሐሰን ሼክ መሐመድ ተቀብለው አነጋግረዋል። ጠቅላይ ሚኒስትር አብይ በይፋ የፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ባለፈው አንድ ዓመት እየሰራንባቸው የቆየውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉ ገልጸዋል። ከዚህ ውጪ ውይይቱ የወል ቅድሚያ ጉዳዮቻችንን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ብለዋል። ጠቅላይ ሚኒስትር አብይ ይህን የገለጹት የሶማሊያ ውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጋራ በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ ያተኮረ ስለመሆኑ ተገልጿል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንትና ኢኮኖሚ ልማት ባሉ ዘርፎች ያላቸውን ስትራቴጂካዊ ትብብር ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። ከዚህ ውጪ በአፍሪካ ቀንድ ሰላምና ደህንነት ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸውም ነው እየተጠቆመው። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካ ለመረጋጋት ስላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ ስለመሆኑ አጽንኦት ሰጥተውበታልም ተብሏል። በመጨረሻም የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስቲ ኖም በተለምዶ ዲቪ በመባል የሚታወቀውን የዳይቨርሲቲ ስደተኛ ቪዛ ፕሮግራም ላይ እገዳ ጥለዋል። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስቀመጡት አቅጣጫ መሰረት ስለመሆኑ ነው የተነገረው። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ መግባትና በሀገሪቱ የመኖር እድል የሚያገኙበት ፕሮግራም በፕሬዝዳንቱ አማካኝነት እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ ሁለት ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖም ይህንን የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ አሜሪካ መግባቱን በዚህ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ነው የጻፉት። ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውን ከእንግዲህ በኋላ ጉዳት እንዳደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበትን ፕሮግራም እንዲቆም የሚያደርግ ነው ተብሏል። በፈረንጆቹ 2005 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበረ የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከእነዚህ አመልካቾች ልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኛ የሆኑ ሰዎች ብዛት 131,060 ስለመሆኑ የመስሪያ ቤቱ መረጃ ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።